ቆይ አንዴ ይሄንን ቪዲዮ ተመልከቱት። ሃይ ሰላም እንዴት ናችሁ? ውድ በአለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛን እምለው እንግዲህ በአራተኛ ቪዲዮ ተመልሻለሁ። እስካሁን ሶስቱን ቪዲዮዎችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ነው የማመሰግነው። አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። አራተኛ ቪዲዮ የነበረ መጫን ስጀምር የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15 10 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተፍጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁን ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸው በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል። ይመቻችሁ። አንዳንዴ የምንለምነውም ነገር ሲሰጠን አያያዙንም አንችለው። የለመንሽው ቢሰጥሽ ኦፕሬተሩ አለሽ እጅሽ ላይ ትችይዋለሽ። ምን ማለት ነው ይሄ? በጣም የሚያምር ውድ መኪና ለህፃን ልጅ ብትሰጪው ኦፕሬት አያደርገውም። በቃ ምንም ሊያደርገው አይችልም። ያምራል፣ ኤክስፔንሲቭ ነው ምናምን። እግዚአብሔርን የምጠይቀውን ነገር ቢሰጠኝ እችለዋለሁ አለኝ መቋቋም። ማግኘት ያጠፋው ይበዛል፣ ማጣት ካጠፋው ወዳጆቹንም አይሰማ ሲዘንጥ ገንዘብ ሲያገኝ የሚወዱት ላይ ፊት ይነሳ። ከመለመናችን በፊት ከመቀበላችን በፊት እጁ አለ ነው መቀበያ። አንዳንዴ የምንለምነውም ነገር ሃይ ጋይስ እንዴት ናችሁ? ዛሬ ከአንድ ጓደኛዬ ጋር ለረጅም ጊዜ ስልክ እያወራሁ ነበርና ውጭ ሀገር የምትኖር ጓደኛዬ ነች እና በጣም ብዙ ነገር መለሰችኝ፣ ብዙ ነገር አስታወሰችኝ እና ስፔሻሊ እኔን በጣም ለረጅም ጊዜ ለብዙ አመታት በቃ ማሸነፍ ያቃተኝን ሀሳብ በቃ የሚመላለስብኝን ነገር በጣም እሱን ለማሸነፍ ያንን ሀሳብ ለማሸነፍ የፈጀብኝ ጊዜ ኢነርጂ ማመን ያቅታችኋልና የሚገርመው ነገር ሁላችንም ህይወት ውስጥ የሚከናወን ነገር መሆኑ ነው። እሱ ነገር ምንድነው ብትሉ ጸጸት ነው። ጸጸት ሪግሬት እና ዛሬም ከጓደኛዬ ጋር ሳወራ ይሄንኑ ነገር ነው በቃ ስንነጋገር የነበረው። ላይክ እንዲህ ባደርግ ኖሮ ነገሮች እንዲህ ቢሆኑ ኖሮ ያኔ እንዲህ ባላደርግ ኖሮ የሚሉትን ነገሮች ነው እየነገረችኝ የነበረችው። ላይክ ህይወቷ ውስጥ ያሉትን ጸጸቶች ማለት ነውና እኔም ለብዙ ጊዜ ነበር እንዲህ ባላረግ ኖሮ እኮ የዛሬ 2 ዓመት እንዲህ አይሆንም ነበር። ስራ ላይ እንዲህ ባረገው ኖሮ እንደዛ አይሆንም ነበር። ሪሌሽንሺፕ እንዲህ ቢሆን ኖሮ እንደዛ አይሆንም ነበር። በቃ እንዲህ ባረገው ኖሮ ያልኩ በጣም ራሴን ረብሻው ነበርና ከዛስ ደግሞ ባደርገው ኖሮ ምለውን ደግሞ እተውና ባላደርግ ኖሮ በቀረብኝ ኖሮ እንደምለው በቃ ይጋጫሉ ሁለቱ ነገሮች። ላይክ ነገሩን ባላረገው ኖሮ አንድ ጸጸት ነው ወይ እንትኑን ባረኩት ኖሮ ደግሞ ሌላ ጸጸት ነውና እንደዚህ መኖር እንዴት አድካሚ ነገር ነው። በጣም የሚሰለች ነገር ነው። በቃ ዛሬ ምንም እንዳትደሰቱበት። ዛሬ እኮ ትንሽ የተሻለ ነገርም ቢኖር ወይኔ ያንን ባረግ ኖሮ ከዚህ የበለጠ ሆን ነበረ እንላለንና በቃ ሐሳቡ የሚበጣብጥ ጥቅም የሌለው እኔ ሁሌ ይሄንን ነገር አንደኛ አሸነፍኩበት። በቃ ይሄን ነገር ካይምሮ ያውጥቼ ጣልኩበት። አንደኛ የጠቀመኝ ነገር ምን እንደሆነ ታውቃላችሁ? ያኔ በሰዓቱ ያረኩትም ይሁን ያላደረኩትም ነገር በዛ ሰዓት በነበረኝ የእውቀት መጠን ነው። ያኔ ማሰብ በምችለው መጠን ነው ያደረኩት። ያኔ በገባኝ መጠን ነው ያደረኩት። ስለዚህ ያኔ ለምን አልገባኝም፣ ያኔ ለምን አላወቅኩም ማለት አይቻልም። ቢካዝ ያኔ አልፏል ሄዷል እና ኦፍ ኮርስ ዛሬ ላለን ህይወት የዛሬ 10 ዓመት የዛሬ 5 ዓመት የዛሬ 2 ዓመት ኢቭን የዛሬ ዓመት የወሰናቸው ውሳኔዎችና የመረጥናቸው ምርጫዎች እኮ በደንብ ፋክተር ናቸው። ዛሬ ለምንኖረው ነገር እስከ ዛሬ የመረጥነው ነገር ነው ዛሬ ላይ ያደረሰው
ግን ወደ ኋላ ተመልሰን እንዲህ ባደርግ ኖሮ እንዲህ ባላደርግ ኖሮ ከማለትና ከመጸጸት በቃ እስከዛሬ ያንን ሁሉ አድርጌ ዛሬ ላይ ደርሻለሁ። ዛሬ ደግሞ የተሻለ አውቃለሁ። ጋይስ ዩ ኔቨር ኖ እኮ የዛሬ 5 ዓመት በኋላ ደግሞ ስለ ዛሬ ተመልሰን ወይኔ ዛሬ እንዲህ ባደርግ ኖሮ የምንልበት ጊዜ ይመጣል። ስለዚህ የጠቀመኝ ሀሳብ በማውቀው መጠን ኖሬያለሁ፣ በገባኝ መጠን አድርጌያለሁ። ኦፍኮርስ ብዙ ስህተቶች ተሳስቻለሁ። እነዛ ስህተቶችን አልፌ ደግሞ ዛሬ በህይወት ቆሜ እዚህ አለሁ። ዛሬ አዲስ እድል ተሰጥቶኛል፣ አዲስ ቀን ተሰጥቶኛል፣ አዲስ ህይወት ተሰጥቶኛል። ስለዚህ ያንን ፕሮፐርሊ መጠቀም አለብኝ። ነገ ደግሞ የጸጸት ዘመን እንዳይሆን ማለት ነው። ዛሬን አሪፍ አድርጌ ከኖርኩኝ ነገ ብጸጸትም ይሶኬ አብዛኛውን ነገር አሳክቸዋለሁ። አብዛኛውን ነገር ከድሮ ስህተቶች ተምሬያለሁ እላለሁና ማነው አልበርት አንስታይን የሆነ ሰው ምን ይላል? insanity is doing the same thing over and over again expecting different results ይላል። በቃ እብደት ማለት ተመሳሳይ ነገር እያደረጉ የተሻለ ውጤት ወይም የተለየ ውጤት መጠበቅ ይላልና እንደዛ ነው። ዛሬ እየተጸጸቱ የተሻለ ነገር ማምጣት አይቻልም። በቃ ላለፈው ጊዜ እኔ ሁሌ እንደምለው ሁሌ እንደማደርገው ያለፈው ሆኗል፣ አድርጌዋለሁ፣ ተሳስቻለሁ ወይም ደግሞ አልተሳሳትኩም ወይም ደግሞ የምፈልገው ህይወት ላይ አልደረስኩም። ዛሬ ከዛሬ በኋላ ላለው ህይወቴ ግን እዘጋጃለሁ። ዛሬ ላይ ያለሁበትንም ነገር አመሰግናለሁ። ያለፈውን ነገር ግን ጸጸቴን ከላይ ላይ አላቅቄ ጥያለሁ ጋይስና ያለው ሰላም ያለው እረፍት ያለው ቅለት በቃ ከአይምሮ በላይ ነውና የዛሬው ከጓደኛዬ ጋር የነበረ ኮንቨርሴሽን የሷን ጸጸት በቃ አሁንም ጸጸት ላይ ናት። ከኢትዮጵያ ባልወጣሁ እንዲህ ባላደርኩ ባሌም ባላገባው ኖሮ እኮ እንዲያለው ነበር፣ እንደዚህ ቢሆን ኖሮ እንደዚህ ያኔ እኮ ያኛውን ስራ ባልተውና ዝስ ያልኳትም የነገርኳትም ነገርና ግን እንደመነሻ ሆነልኝ ማለት በቃ ሪማይንድ አደረገኝ ምን ያህሎቻችን በጸጸት ውስጥ እያለፍን ነው። ፕሪቲ ማች ዓለም ላይ ያለ ሰክሰስፉል ደስተኛ እንዲህ የተሳካለት በቃ ሃፒ ፋሚሊ ያለው ደስ የሚል ምናምን የምንላቸው በሙሉ ሁላችንም የሆነ ጸጸት አለን። ያን ጸጸት ግን ማቆም መቻል አለብን የተሻለ ነገር ለመፍጠር የተሻለ ዛሬ ኢንጆይ ለማድረግ እና ጋይስ በቃ ጸጸትን ተው። በቃ ከጸጸቱ ትምህርት እንማርበት እንጂ በጸጸት ባለፈ ታሪካችን ቁጭ ብለን ያንን ያሰብን መኖር የለብንም። እንደ ሪግሬት ሰው የሚገድል ነገር የለም። በቃ እንደ ጸጸት ከሌን በደልኩትም እንኳን ከሆነ ከቻላችሁ ይቅርታ ጠይቁት ያን ሰው ካለ በህይወት ወይ አጠገባችሁ ካልሆነ ግን ራሳችሁን ይቅር በሉት እንጂ እንደዚሁም ደግሞ ከሌ በደለኝ የምንለው ነው ሰውት ከሌ እንዲያድርጋኝ ምንላትም ሴት ወይ አባቴ አጠገብ ያልነበረም እንጂ ዛሬ እዚህ ደርስ ነበር፣ ወይ ባል ያረዳኝም እንጂ እንዲያደርግ ነበር፣ ወይ ሚስቴ ትታኝ ሄዳ ነው እንጂ እንዲያደርግ ነበር አይመለስም። ሰው ዛሬ ላይ ደርሰናል። የትኛውም ውሳኔያችን የትኛውም ስህተታችን ዛሬ መንገድ ላይ አምጥቶናል። ሰው ከዚህ በኋላ ላለው ነገር እንጠንቀቅ እርምጃችንን። ብዙ የጸጸት ህይወት ትንሽ የተወሰኑ ጸጸቶች አይጠፉም፣ ግን የበዛ የጸጸት ህይወት እንዳይኖር የበዛ የመሰበር ህይወት እንዳይሆን የበዛ የቢሆን ኖሮ ባደርገው ኖሮ ባላደርገው ኖሮ እንዳይሆንብን ዛሬም ጸጸትን ከውስጣችን እንደምንም ታግለን ለማውጣት እንሞክር። ለዛ የሚጠቅመው ዋነኛው ነገር እንዳልኳችሁ ባወቅኩት በገባኝ በሆነው ልክ ነው ያለው። አሁን ደግሞ የተሻለ አውቃለሁ የተሻለ አደርጋለሁ ብሎ ማሰብ ነው። ጋይስ በጣም ወዳችኋለሁ፣ በጣም አመሰግናለሁ። ሰሞን ዘራችን ፍቅር ሃይማኖታችን ይሁን። ራስን ገንባ። ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ? ምን ለማግኘት? ሰላምና ደስታ ነገርኩህ። የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት። አሁን እንደውም እንዲህ አወራለሁ፣ አስተምራለሁ፣ ምን እላለሁ። እስር ቤት ሁሉም እኩል ነው። ገንዘብ የለም፣ ማረግ የለም፣ ምን የለም። የት ነው ሁሉ ነገር? ውስጥ ነው። ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው። እሱ እጅህ ላይ ነው። ደስታህ እጅህ ላይ ነው። እጅህ ላይ አለ ዛሬ። If you find yourself oversharing, you lack boundaries. You don't necessarily have to talk too much about yourself, your goals. Oversharing is a sign of anxiety and lack of boundaries. Why do you feel the need to tell everybody everything about you? Why? They don't care. Half of them will use it for gist. Half of them will still judge you. Half of them will still think it's not true. And half of them are still not gonna care. So why don't you just go out there and just be your own badass? Like, I don't believe in sharing goals before they happen or talking about things that I'm working on
with anybody before they finalize, because some people just have bad spirits. They don't have to fly before they are called witches. And I'm not lying. Just when they think, why her? The thing won't work. So stop oversharing. I don't care how happy you are, how the man is good. Keep it, the things you care about the most. Listen, don't share. Advice your husband's ever given you? My husband has definitely taught me just to be the most my authentic self and not care what other people think. I think I was a people pleaser before, and just do what makes you happy and don't have any excuses for it. I've always said I'm not perfect. I make mistakes. I try not to make them twice. When you're learning, you're really living. And what I teach my daughter is I just want her to be a kind person. To me, kindness is more important than so many things. You know, I think to me that's just really high up on my list. What is the best advice your husband's ever given you? My husband has definitely taught me just to be the most my authentic self and not care what other people think. I think I was a people pleaser before, and just do what makes you